ሰላም ጤና ይስጥልን የገኔ ማኛ ዩቲዩብ ቻናል ተከታታዮች በመላ ዓለም የምትገኙ ውድ የፕሮግራማችን ተከታታዮች ዛሬም እንደተለመደው እንግዲህ ከዚህም ይቃረምናቸውን አጫጭር ቪዲዮዎችን አስተማሪ አስቂኝና እንዲሁም ደግሞ የእናንተን ሐሳብ የሚፈልጉትን ይዤላችሁ መጥቻለሁ ማለት ነው። ሐሳብ አስተያየታችሁን ኮሜንት ላይ ትለቃላችሁ፣ ላይክ ታደርጋላችሁ፣ ሼር ታደርጋላችሁ። አንተ ግን እስካሁን ሰብስክራይብ አላደረከኝም እንጂ አንቺስ አርገሻ? ውዶቼ ማሮቼ ካይኒ ጠብቃችሁ እሱ ፋንታው ይጠጡ ነው ወይስ ይዘውት ነው? ፍቅር ማለት ኧረ ቀንስም የመረረሽ ነገር ምንድነው? የኮንዶም ዋጋ እንጀራ መሮታል አንቺ? የቤት ኪራይ እንዴት? አይ በጣም መሩኛል። እኛም መሩናል። ካርድ በቃ ካርድ ሞላለሁ አየር ላይ የእንጀራ ዋጋ 50 ብር ገብቷል ኦልሬዲ። በፊት ስንት ብር መንገዛው? የታክሲ ወጪ በጣም ኢትዮጵያ ውስጥ በጣም በቃ ኑሮ ተወዷል። እንግዲህ የእናንተ ደግሞ ምን አማሯችኋል? ሐሳብ አስተያየታችሁን ኮሜንት ላይ ጣል አድርጉና እንወያይበት ማለት ነው። እዛች ልጅ ግን የመጀመሪያው ምንድነው? የኮንዶም ዋጋ እንጀራ መሮታል። እናትህ 3 ልጆች አሏት። የመጀመሪያዋ ልጅ መስከረም ትባላለች፣ ሁለተኛዋ ልጅ ጥቅም ትባላለች፣ ሶስተኛዋ ልጅ ማን ይባላል? ህዳር። አልተመለሰም። መልሳችሁን ኮሜንት ላይ ሳቁ። እናትህ 3 ልጆች አላቸው። አንደኛው መስከረምና አንደኛው ጥቅምትና አንደኛው ማን ነው? ህዳር። ሃይ እንዴት ናችሁ? እዚህ ጋር የምታዩት አህያ አካውንቷ ተመትባታል። ሶ ሼር ኮፒ ሊንክ ፎሎ አድርጓት። በጣም ነው የምታምረው። እነዚህ ልጆች አህያ ያለቻ እንኳንም የኔ እህት አልሆንሽ። 10 ሰው 10 ሜትር ለመቆፈር 10 ቀን ከፈጀበት አንድ ሰው 1 ሜትር ለመቆፈር ስንት ጊዜ ይፈጅበታል? 10 ሰው 10 ሜትር ለመቆፈር 10 ቀን ከፈጀበት አንድ ሰው 1 ሜትር ለመቆፈር ስንት ጊዜ ይፈጅበታል? 4። አልተመለሰም። እናንተ መልሳችሁን ኮሜንት ላይ ሳቁ። አንድ አውቶቡስ ውስጥ 10 ተሳፋሪዎች ቢኖሩ 5 ቢወርዱ ስንት ሰዎች አውቶቡስ ውስጥ ይቀራሉ? መልሱ በትክክል አልተመለሰም። መልሳችሁን ኮሜንት ላይ አስቀምጡልኝ። አንድ አውቶቡስ ውስጥ 10 ሰዎች አሉ። 10 ከ10 ሰዎቹ 5 ወረዱ፣ ስንት ይቀራሉ? እንግዲህ ረዳት ከሌለው 6 እንላለን። ምክንያቱም ሹፌር ስለሚኖረው እርግጠኛ ነኝ። አንተ ማን ነህ? አንተ ማን ነህ? አንተ ማን ነህ? አንፈሰ ድምጽ ስማ። አንተ የማን ምልሻ? የማን ምልሻ? ባለቤት ሂድ። ከስራ ደብሮህና ደክሞ ስትመጣ እኔ የምትወደውን ምግብ እንዳዘጋጀሁልህ አድርጌ እንቀርጻለን። መጣ። እርቦኛል፣ ምግብ አቅርቢልኝ። ዛሬ አንቀርጽም እንዴ? ለነገ የሚፖስት እኮ የለንም። እና ከበላው በኋላ ይደርሳላ። ለቀረጻ የሚሆን ብቻ ነው ያዘጋጀሁት። አይበቃ ነው? እሺ ምንድነው የምንሰራው? ንገሪ። በቃ ከስራ ደብሮህና ደክሞ ስትመጣ እኔ የምትወደውን ምግብ እንዳዘጋጀሁልህ አድርጌ እንቀርጻለን። እሺ በቃ ፍጥኝው ንቅረጽ። ፊቷ ራሱ ሃይ ጋይስ እንዴት ናችሁ? ዛሬ ቤብ ከስራ ውሎ ሲመጣ የሚወደውን ምግብ ሰርቼ ቡና አፍልቼ ጠብቀውና ሪአክሽኑን አብረን እናያለን። ራፍጥኙ በእናትሽ በራብ ልትገይኝ ነው እንዴ? አልጨረስኩም እኮ ልታስደግመኝ ነው እንዴ? እሺ ቶሎ በይ ጨርሺ። ያው ቤብ እንደምታውቁት የሚወደው የጾም ምግብ ሽሮና ድንች ስለሆነ እሱን እየሰራሁለት ነበር። ምግብ አብስዬ ከጨረስኩ በኋላ ቡና ማቀራረብ ጀመርኩ። ቤብ ምግብ በልቶ ቡና ካልጠጣ ራሱን ያመዋል። ልክ ስራዬን ሲጨርስ ቤብ የሚገርም ስጦታ ይዞልኝ መጣ። ይሁት ቀሚሱን አያምርም? በጣም ርቦት ስለነበር ወዲያው ምግብ አቀረብኩ። በነገራችን ላይ እኛ ቤት በሳህን አንበላም። እንደ ድሮ ወላጆቻችን በትሪ ነው የምንበላው። ፍቅራችንን ያጠነክራል ብለን እናምናለን። ቤብ በጣም ጣፍጦት ነበር ሲበላ የነበረው። በልተን እንደጨረስን ቡናውን ከመጠጣታችን በፊት አየሩ ስለሚቀዘቅዝ በዛውም ቤብን ስለደከመው ጋደም ባለበት ፎጣ ለበስኩት። የቡናውን ፓርት ስላልቀረጽኩት ነው። ቡናችንን ጠጣን፣ ከዛም ፊልም አየን።
ውዶቼ ውሏችን ይሄን ይመስላል ባይ እኔ ምን ወልድኝ አቤት ክብር በጣም ግርም እያለኝ ደሞ ምን አባ ነው የሚገርም ምን ነው የሚገርም ደሞ ሰዎች የቢድዋ ሲደርሳችሁ አበረታቱኝ እላቸዋለሁ እነሱ ዝም ብለው ግፋ ይሉኛል እና ቢሉስ ምን ችግር አለው ቢሉስ ግፋ የሚሉኝ እኔ ምጥ ላይ ነኝ እንዴ አይኔ ደስ ቢልዩ ራሱ ደስ ይላል እኔ ምለው ብድር ጠየቃችሁ አበደርኳችሁ አስፈልገኝ ብሩ ጠየቅኳችሁ አይ ሲቢኤ እኮ ከፋይዳ ጋር እስካሁን ድረስ አላያያዝኩትም ኤሌክትሪክ ያዝሽ ምን አገባኝ ሲስተም እኮ እንዲህ ብሎ ነው ያንቺ ሲስተም ይቋረጥ ምን አገባኝ ማን እኮ ብሩን ነው የምፈልገው በአካል እመጣለሁ በካሽ ተሰጥኛለሽ ብድር ስትጠይቁ በማርያም በገብርኤል 44ቱን ታቦት ተጠሩና ያኮርፋሉ ገንዘባችንን ስጡን መከራ የሰው ገንዘብ ስጡ ይደብራል እንዴ የተረሸኑ 60ዎቹ እዛ አክሊሉ ሀብተወልድ ጀምሮ ምን አክሊሉ ሀብተወልድ ታላቁ ንጉስ ግርማዊ ቀዳማዊ ኃይለ ሥላሴ እንዴ ተይዘው እዛኛ ግቢ ነው የገቡት አራተኛ ክፍለ ጦር እኔ ባይና አይቻቸዋለሁ በቮልስ ሄደው በቮልሳው ቱር ብላለፈች ቮልሷ እናቶቻችን መሬት ወድቀው መንደፋደፍ ጀመሩ ምክንያቱም ከእግዚአብሔር ቀጥሎ ያሉ ሰው ናቸው ንጉስ ወድቆ እኛ ኢትዮጵያ እንዴት ነች የምትሆነው በቃ ዛሬ እና ሚኒስትሮቹ እንዴት ያምራሉ እንዴት ምርጥ ሰዎች ናቸው የሚያሳዝነው ነገር በነገራችን ላይ እዚህ ፎቶ ላይ የኔ አባት ሁለተኛው ነው ጃንሆይ ናቸውኛ ያው ጃንሆይ ሲጎበኙ ማን ነው እንትን ነው ቆመታቸውን አየው ረጃጅም እንዴት እንደሚያምሩ ሁለተኛውን ሰው ይወስቲ የሚገርም ነው አፍንጫው ራሱ ምን እንደሚቀርጭም የሚያምር ያው ተስፍሽን ወልደዋል እኮ በጣም እና ምንድነው የሆነው እነዛ ታስረው ከነሱ ፊት ለፊት ባስኬትቦል መጫወቻ ሚኒስትር ናት ባስኬትቦል ግራውንድ ቴኒስ የሚጫወቱበት አሸዋ ነገር አለ እሺ ስለዚህ መኮንኖቹ ግራውንድ ቴኒስ የሚጫወቱበትን ተውና እኛ እግር ኳስ የምንጫወትበት ሜዳ ሆነ እንደ ፉትሳል ሆነ አዎ እንደሱ እሺ ከዛ መሀል ላይ አስፋልት ነች ሚኒስትሮቻችን እዛ ጋር ታስረዋል ሽቦ ክፍት ሽቦ ነው ያለው እኛ አንተ ያገሪቱ እኮ ከባድ ሰዎች ናቸው እኛ ኳስ እንጫወት ስራ የላቸው ምስለኞች ናቸው ከዛ ኋላ ይሆኑና ጎል ስናገባ ድምጻቸውን ዝቅ አድርገው ከጮሁ ምንድነው ሊባሉ ነው ውይ yes ምናምን ከዛ የኔ ቡድን ይሄ ነው ይላሉ ልጆች ነን ምክንያቱም በዛ ሰዓት አእምሯቸው ሊያሳርፍ የሚችለው ነገር ይሄ እሱ ነው ፊልፍት ማየት ደግሞ እሱ ነው እነዛ ታላላቅ ሰዎችና ጭራሽ በቃ ለስፖርት ለማሊያ መግዣ እዛ ገንዘብ አዋጣው ገንዘብ ይልኩልናል ለኛ ለወታደር ልጆች እንደምስኪን ሰዎች ነበሩ እና እንትን ለመድፋት ይሄዳሉ ቆሻሻ ለመድፋት ሚኒስትሮቹ የራሳቸውን ቆሻሻ ተጎታች መኪና አለች ጂፕ ላይ የምትታሰር ተጎታች ነው ሁለት ጎማን ያላት እዛ አራት ማዕዘን ነች በቃ እሷ ላይ የሚበሉትን እሷ ላይ ነው የሚጥሉት ትራፊያቸው ስለዚህ እሷን ለመድፋት ደግሞ ይሄዳሉ እሷ ለመድፋት ሽሚያ ነው ትወጣለህ ያንቀሳቅሳል ትወጣለህ 1 ኪሎ ሜትር የሚያክል ነው የብረት ኮፍያና ሽለት ጩቤ ያለው ጠመንጃ ተይዞ በዚህ እንደሱን ከበዋቸው የድሮ ሚኒስትሮቻችን እየገፉ ይሄዳሉ አንዱ እዚህ ላይ ይሸከማል ሰው ብርቃቸው አይደለ እንዲየሄዱ እኛ ደግሞ ዳርና ዳር ቆመን እናያቸዋለን 60ዎቹ ሚኒስትሮች ይላሉ ሰው ብርቃቸው ነው እኛ እንላቸዋለን ደስ ይላቸዋል ከዛ ታች ሜዳው ጋር ሄዱና ላይ ወጥተው አካፋት ስቷቸው ያረጉ የገንዘብ ሚኒስትሩ የመከላከያ ሚኒስትሩ የትምህርት ሚኒስትሩ ይጣሉ ምክትል ጠቅላይ ሚኒስትሩ ቻታ ያምርለታል ያ እነዚህ የ60ዎቹ ሚኒስትሮች ታሪክ በጣም የሚገርም ታሪክ ነው በጣም የተማሩ በጣም የሚገርም ዕውቀት ያላቸው ሰዎች ነበሩ እንግዲህ እኔ እኮ ሙሉ ህይወቴን ህልም ኖር ያላቅም ጋዜጠኝነት ህልሜ አልነበረም ምንድነው እንዴት እዛ አይለም እንዴ የሆነ ጊዜ እኮ ጆሲ ገና እንደጀመረ እኔ ስራ አጥቼ ነው ጋዜጠኛ ሆንኩት ብዬ በጣም ከባድ
ከባድ አማራጭ ሳጣ ነው ከባዳው በቃ ማስታወቂያ ወጣ ሂጂ ተመዘገብኩ ጋዜጠኛ ሆንኩ እሺ ነውና ግን ምንድነው የሚሆነው መሰለ እኔ በየትኛውም አጋጣሚ ምንም አይነት እድል ወደ እጄ ይምጣ ወይንም ወደ ሐሳቤ ይምጣ ጥሩ ነው ብዬ ካሰብኩ ጥብቅ አድርጎ አድምቶ መስራት ራስን መስጠት እና ያስከው ነገር ላይ ጥሩ መሆን ፈልጋለሁ እና ተማሪ ስትሆን አሪፍ ተማሪ ጋዜጠኛ ስትሆን ጎበዝ ጋዜጠኛ እንደዚህ ደግሞ ጻፊ ስትሆን እንደዛ ቅኔ ላይ እንደኔ በጣም ጎበዝ የለም ብላችሁ የምታስቡ ሰዎች እስኪ የዚህን ቅኔ ህብረ ቃል ሰሙንና ወርቁን ኮሜንት ላይ አስቀምጡልኝ። ሚስቴ በየአይነቱ ቁርስ ስትሰጠኝ ቅንጭዋ ነች በጣም የምትስማማኝ። ሚስቴ በየአይነቱ ቁርስ ስትሰጠኝ ቅንጭዋ ናት በጣም የምትጥመኝ የምትስማማኝ። ኦኬ ህብረ ቃሉን አግኝተናል። ምንድነው ህብረ ቃሉ? ዛሬ ጻፉ ቶሎ በሉ ከዛ ነግራችኋል። ቅንጭዋ የሚለው ነው። አንደኛው ቅንጬ ራሱ ነው። ሁለተኛ ቅንጨዋ ቅን እና ጨዋ ናት የሚለው ነው። እንግዲህ ሰምና ወርቁ ሊሆን የሚችለው ሌላ ነው የሚል ካለ እንግዲህ ይምጣ ኮሜንት ላይ ጻፍ። አይ መለስ ዜናዊ ዱቦ ወጥ እንድንጠላ አድርጎ አሞላቁ ነበር ካሳደገን በእናት አሁንማ ቅልም ብናገኝ እንበላለን እያሉ ነው አሉ እያሉ ድሮ በእኛ ጊዜ ማለት ነው ሯንድ ልስፈር ሲሪ ሚስኩ ሸዋራ ቡሩን ከይባል ከዛ ሚሪም ሺሪ አትሰማውም። በእኛ ጊዜ የነበርን ወያሎች አትሰሙንም ነበር። ያሁኑስ ብዬ የሆነ ቪዲዮ ሳይ ወላ አውራት እንዴ አሙዬ ትሄዳላችሁ ወሬ ገርጂ ወሬ ምን እየፈለገ ነው? ምንድነው ያወጣው? አረውይ ባህል ነው። አረ ፈላነች ኬጂ ራሱ ይገናኛል። ገባች አስገደሉት ልጅ አስገደሉት እንዴ ያዘችው አፈልቼ ነበር ቆሞብኝ በግልና አንቺ አልተወያየንም በግልና አንቺ አልተወያየንም ፍቅር ባስተማሪ በመልእክት አይሆንም ይሄ ፍቅር ባስተማሪ በመልእክት አይሆንም ይሄ በግልና አንቺ አልተወያየንም ፍቅር ባስተማሪ በመልእክት አይሆንም የፍቅርን ባና አብሮ ኑሮ ይቅርና የልጅ ፊት አንዴ እንኳን ያዩት ያባባ ያገት የለም እንዴ ላፍታ እንኳን ችሎ መሌት መላመድ ከመወለድ በላይ አስተሳስሮ አቆራይቶናል ተለዩ ማለት በድንገት ኧረ እንዴት ይሆናል ከአፋፍ ከገደሉ ከገራ ባሻገር
እዚያው ጋንጂ ሆኖ የሐሳቢ ነገር ጫካም ሳያግደው በረሃም ሳይፈራ አረዳዳችሁ ይገርማል ልቦና አይን ፈጽሞ ታውሯል አይንን ፈውስልኝ በርጤሜዎስ ይላል አብዝቼ ጮኻለሁ ጌታ ማረኝ ብዬ በውስጤ ታየ ሲምረኝ ጌታዬ በውስጤ ታየ ሲምረኝ ጌታዬ በርጤሜዎስ ነኝ አይነ ስውር ምስኪን ከሩቅ የሰማሁት የጌታዬ ድምፁ በብዙ ካታጎረምረምታ ነሃ የክርስቶስ ድምፁ በግልጽ ይሰማኛል። እንግዲህ ለዛሬ የተዘጋጁት የቪዲዮ ሐሳቦችን ይመስላሉ። ይሄን በተጨመረ ይሄን በተቀነስ ሚሉ አስተያየቶችንም ለመቀበል ዝግጁ ነኝ። እናንተ ሐሳብ መስጫው ላይ ብቻ ጣል አድርጉት። መልስ ለሚያስፈልገው እኔ አስቸኳይ መልስ ሰጣችኋለሁ ማለት ነው። ለሚቀጥለው እስከምንገናኝ ጊዜ ድረስ ቸር ያቆየን። ሰብስክራይብ